ሰላም ለእናንተ ይሁን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የተለያዩ አገር አቀፍ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የሚዲያ አካላት በሚዲያ ፖሊሲና በቀጣይ አቅጣጫዎች ዙሪያ ውይይት ተካሄደ። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን 10ኛ ዓመት የምስረታ በዓልና መልካም ወጣት ደማስቆ 2018 ዓ.ም መክፈቻ ፕሮግራም በተመለከተ ጋዜጣዊ መግለጫ ተሰጠ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የሚዲያ አካላት በሚዲያ ፖሊሲና በቀጣይ አቅጣጫዎች ዙሪያ ውይይት ተካሄደ። ሰኔ 18 ቀን 2018 ዓ.ም በቦሌ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን በተካሄደው ስብሰባ ላይ ከተለያዩ ወንጌል አማኞች የቴሌቪዥን ጣቢያዎች ተሳታፊዎች የተገኙ ሲሆን የሚዲያ ፖሊሲ ረቂቅ ቀርቦ ውይይት ተደርጎበታል። ሁሉን አሳታፊና አካታች በሆነ መልኩ የሚዲያ ፖሊሲውን ተግባራዊ ማድረግ ይቻል ዘንድ ክትትል እንዲያደርጉ ኮሚቴዎች የተመረጡ ሲሆን የረቀቀውን ፖሊሲ በተመለከተ ሁሉም በወንጌል አማኞች ስራ ያሉ የቴሌቪዥን ጣቢያዎች በተገኙበት በድጋሚ ሰፊ ውይይት እንደሚደረግ ይጠበቃል። የአዲስ ኪዳን ካህናት ቤተክርስቲያን የ10ኛ ዓመት የምስረታ በዓሏን የቆምንበት አለት በሚል መሪ ቃል ልታከብር መሆኑ ተገለጸ። የአብስራ ሳሙኤል ዝርዝር አላት። የአዲስ ኪዳን ካህናት ቤተክርስቲያን የ10ኛ ዓመት ምስረታ በዓሏንና የመልካም ወጣት ደማስቆ 2018 መክፈቻን አስመልክቶ በቤተክርስቲያኗ ዋና መጋቢ አገልጋይ ዮናታን አክሊሉ የተመራ ጋዜጣዊ መግለጫ ሰጥታለች። ቤተክርስቲያኗ በወንጌል አገልግሎት በማርሲል የንጹህ የመጠጥ ውሃ ፕሮጀክትና በልዩ ልዩ ተግባራት የምታከብረው ይህ በዓል የመልካም ወጣት ደማስቆ በተሰኘው የትምህርት ዝግጅትን ያካተተ ከሐምሌ 5 እስከ ነሐሴ 29 ቀን 2018 ዓ.ም እንዲከናወን ቀጠሮ ተይዞለታል። የቆምንበት አለት የ10ኛ ዓመት ምስጋና ዝግጅቱም ከሰኔ 21 እስከ 28 ቀን በቤተክርስቲያኗ ቅጥር ግቢ የሚካሄድ ሲሆን ሁሉም እንዲገኙ ጥሪ ተላልፏል። ባለፉት 8 ዓመታት ከ200 ሺህ በላይ ወጣቶችን በማሳተፍ ስኬታማ መሪዎችንና ባለሙያዎችን ማፍራቱ የተገለጸ ሲሆን የ2018 ዓ.ም ፕሮጀክት በ8 ዙሮች እስከ 40 ሺህ ወጣቶችን ለመቀበል እቅድ መያዙም በጋዜጣዊ መግለጫው ላይ ተገልጿል። አገልጋይ ዮናታን በኦርቶዶክስ እምነት ተከታዮች ጭምር ድጋፍ ይደረግለታል ያሉት የመልካም ወጣት ፕሮጀክት የአቅመ ደካማ ወላጆችንና የወጣቶችን የኑሮ ጫና ታሳቢ በማድረግ ቀደም ሲል 1500 ብር የነበረው የአገልግሎት ክፍያ ከራዩ ጎን በቆሙ ወገኖች ድጋፍ ወደ 700 ብር ዝቅ መደረጉን ገልጸዋል። ይህ ክፍያ ወጣቶቹ በሐዋሳ ለሚኖራቸው የአንድ ሳምንት ቆይታ ሙሉ የምግብና የመኝታ ወጪን የሚሸፍን ሲሆን የአገልግሎት ተደራሽነቱ ይበልጥ ለማስፋት በወላይታ ግንባታ እያከናወነ መሆኑን ተነግሯል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ከአጋር ተቋማት ጋር በትብብር በመሆን 12 ቤቶችን ገንብቶ አስመረቀ። በማዕከላዊ ኢትዮጵያ ክልል በመስቃን ማረቆ ወረዳ በኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት በሲቪል ማህበራት ባለስልጣንና በፍትህ ሚኒስቴር ስር ባሉ አጋር ተቋማት ትብብር የተገነቡ 12 የመኖሪያ ቤቶች በይፋ ተመርቀዋል። በምረቃ ስነ ስርዓቱ ክብርት ወይዘሮ ሀና አሪያ ስላሴና ከፍትህ ሚኒስቴር፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር እንዲሁም ከኤስኤስኦ የተወጣጡ ከፍተኛ ኃላፊዎችና የመንግስት አመራሮች ተገኝተዋል። ከተመረጡ የሲቪል ማህበራት መካከል የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት በታለሙ ወረዳዎች 12 ቤቶችን በመገንባት በተወሰነው ደረጃና መስፈርት ለተጠቃሚዎች ማስረከቡም ተገልጿል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት አመራር የሲቪል ማህበራት ባለስልጣን ለዚህ የልማት ተነሳሽነት በሰጠው ድጋፍ አመስግኖ ተጋላጭ ማህበረሰቦችን በተግባራዊና ዘላቂ መንገድ መደገፍ የድርጅቱ ቀጣይ ቁርጠኝነት እንደሚሆን ገልጿል። መረጃው የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ነው። ዋችማን ሚኒስትሪ ከወንጌል ብርሃን ቤተክርስቲያን ጋር በመተባበር የተዘጋጀ ስልጠና ለአገልጋዮች ተሰጠ። ዳንኤል አንተነህ ዝርዝር አለው። ስልጠናው ሰኔ 18 ቀን 2018 ዓ.ም በወንጌል ብርሃን ዓለም አቀፍ ቤተክርስቲያን የተሰጠም ሲሆን የቤተክርስቲያን መሪዎችና የጸሎት ህብረት አገልጋዮችም በስልጠናውም ተሳትፈዋል። ስልጠናው ከተለያዩ ቤተክርስቲያኖች ለተውጣጡ የጸሎት ህብረት መሪዎችና ተወካዮችም ለአንድ ሙሉ ቀንም ተሰጥቷል። በዚህም ስለ ወንጌል ሲሉ በብዙ ተግዳሮቶች ላሉ አገልጋዮች እንዲሁም አማኞች በጸሎት እንዲሁም በልዩ ልዩ ድጋፎች ከጎናቸው መሆን እንደሚገባም በመድረኩም ተወስቷል። ስልጠናውን የሰጡት መጋቢ ዮሐንስ ሞገስ ከሙሉ ወንጌል ቤተክርስቲያን ሲሆን በስልጠናውም ወቅት በአሁኑ ሰዓት ያለውን
ቅዱሳን ስደትና እንግልት ላሉ አማኞችም መድረስ ይገባል በሚሉት ዙሪያም ትኩረት ያደረገም ነበር። ስለዚህ ስደት ክርስቲያኖች ሁሉ ለስደት ተጠርተዋል። ስደት መጽሐፍ ቅዱሳዊ ነው። መለኮታዊ አሰራርም እግዚአብሔር ቤተክርስቲያኒቱን የሚያሰፋበትን መንገድ ነው። ስለዚህ ሁሉም በክርስቶስ አምኖ የዳነ ሁሉ የተሰደዱትን አማኞች ማገልገል፣ መጠየቅ፣ ስልክ መደወል ካለውም ማካፈል አለበት ብዬ አምናለሁ። ስለዚህ እዚህ ቦታ የተገኙ ብቻ ሳይሆን ይህንን ሚዲያ የሚከታተሉ ሁሉ የየቤተ እምነት መሪዎች ከየስሮቻቸው የሚሰደዱትን አማኞች መከታተል፣ መለየት፣ ሌሎች አካባቢዎችን ማስተባበርና መርዳት ኃላፊነት አለባቸው ብዬ ነው የማስበው። ድምፅ የሚጮሁ ግን ድምፅ የሌላቸው ሰዎች ናቸው የሚሰደዱት አማኞች። ስለዚህ ለድምፅ ቅርብ የሆኑ ሰዎች የህግ ባለሙያ ሊሆኑ ይችላሉ፣ አገልጋዮች፣ የየቤተ እምነት መሪዎች፣ የሚመለከታቸው አካላቶች ሁሉ እነዚህ የሚጎዱትን በእምነታቸው ምክንያት የሚሰደዱትን አማኞች ድምፅ መሆን፣ ለሚመለከታቸው ፊት መቅረብ ያስፈልጋል ብዬ አምናለሁ። በሌላ በኩል የዎችማን ሚኒስትሪና የወንጌል ብርሃን ቤተክርስቲያን አገልጋይ የሆኑት ኤርሚያስ መቆያ እንደገለጹትም የዝግጅቱ ዓላማ በዘመናችን በስደት ያሉ አማኞች መኖራቸውን በመግለጽም ከወንጌል አገልጋዮች ጎን በጸሎት እንዲሁም በድጋፍ ለመቆም ያለመ መሆኑንም አሳስበዋል። ይህ ዝግጅት ከ3 ወይም ከ4 አብያተ ክርስቲያናት የተውጣጡ የጸሎት አገልጋዮችን በእምነታቸው ምክንያት ስለ ክርስቶስ ኢየሱስ በተለያየ ስደትና መከራ ውስጥ የሚያልፉ ወገኖችን በተለያዩ ርዕሶች ላይ ርዕስ አድርገው እንዲጸልዩ ይህንን ለማሳሰብ ነው የዛሬው ዝግጅት የቀረበው። ብዙዎች በእምነታቸው ምክንያት ዋጋ ከፍሏል። አሁን ደግሞ በጣም የተሻለ ለቤተ ክርስቲያን ለቅዱሳን ምናልባት ብዙዎች እንደሚያስቡት የእናንተ ወይም ደግሞ የነሱ ጊዜ ነው በሚባልበት ዘመን ስለ እምነታቸው እጅግ በሚሰቀጥጥ የሚያሳዝን መከራ ውስጥ የሚያልፋሉ። ይህ ማለት ሰይጣን እንግዲህ የትኛውንም ዘመን ይጠቀማል ማለት ነው። ዛሬም ብቻ ሳይሆን ነገንም ደግሞ የዓለም ክፋት እየጨመረ ስለሚመጣ ነገንም ሰይጣን አስልቶ በቅዱሳን ላይ በቤተ ክርስቲያን ላይ ትልቅ ስደትና መከራ ለማምጣት የተዘጋጀ እንደሆነ መጽሐፍ ቅዱሳዊም ነው፣ እንደ መንፈሳዊም ሰው መረዳት ቀላል ነው። ስለዚህ እነዚህን ነገሮች የጸሎት አገልጋዮች በዚህ ሸክም ውስጥ ሆነው እንዲጸልዩ እንዲሁም ደግሞ በማንኛውም ዓለም ላይ ያሉ የጸሎት ህብረት ውስጥ ያሉ ሁሉ ይህንን መንፈስና ሀሳብ እንዲጋሩ ነው። እንግዲህ እኛ እንደ ዎችማን ሚኒስትሪ አንድ ጥቅስ ምን የሚላለ ኢሳይያስ 21 ቁጥር 6 ላይ ጌታ እግዚአብሔር እንዲህ ብሎኛል፣ ሂድ ጉበኛ ማቆም የሚያውንም ይናገር ይላል እና እንግዲህ እንደ እግዚአብሔር አገልጋይ ጥቂት ያየነውንና የተሰማንን ተናግረናል። ከዚህ በኋላ ምናልባት የጸሎት አገልጋዮች ለቤተ ክርስቲያን እጅግ የሚጸልዩበት ዘመን ነው ብለን እናስባለን። በስልጠናው ያነጋገርናቸው ተሳታፊዎች እንደገለጹትም ፕሮግራሙ መዘጋጀቱ በስደት ያለችን ቤተ ክርስቲያን እንድናስብና እንድንነቃ የሚያደርግ መሆኑንም ለጄኤምኤም ቴሌቪዥን ሀሳባቸውንም አጋርተዋል። በዎችማኒ ሚኒስትሪና በብርሃነ ወንጌል ቤተ ክርስቲያን በመተባበር የተዘጋጀ የጸሎት ሸክም የመጋራት ነው። ይሄ ፕሮግራም ምንድነው? በስደት ላይ ያሉ ቤተ ክርስቲያኖች በቅዱሳን ላይ እየደረሰ ስላለው ስለዚህ መከራ እንድንነቃና እንድንነሳ እንደ ጸሎትም አገልጋይ ይሄ መከራ ስለምንጋራው ምክንያቱም ለምንድነው መጽሐፍ ቅዱስ ድምጽ ለሌለው ድምጽ እንድንሆን እንድንጮ ስለሚያዘን ስለዚህ እንደ ሸክም የጸሎት አገልጋዮች ነው በአብዛኛው እዚህ ቦታ ላይ ያለ ነው። ይሄንን ሸክም ተጋርተን በመድራችንም ላይ ያለች የኢትዮጵያ ቤተክርስቲያን ይሄ የጸሎት ሸክም ቢጋራ ማለት ሁሉም ምልጃ የሚማልድ አለ፣ የሚጸልይ አለ። ስለዚህ በየመሰዊያው ላይ በየቤተ ክርስቲያኑ እነዚህ በስደት ያሉ ወንድምና እህቶቻችንን ብዙ ይህንን የምትሰሙ በተለያየ ነገር እነዚህን በስደት ውስጥ ያሉትን ወንድምና እህቶቻችንን እንድንረዳ ለነዚህ እህትና ወንድሞቻችን ደግሞ እጆቻችን እንዲዘረጋ በኢየሱስ ክርስቶስ ስም ለሁላችንም ይሄ ሸክም ይግባብን። በእውነት እንደ ጸሎት አገልጋይ ደግሞ የምንለው አንድ ነገር ነው። ይሄ ስለ ወንጌል እየከፈሉ ነው ያሉት። ስለ ወንጌል
ስደቱም መከራውም እየደረሰባቸው ያለው ስለዚህ ወንጌል አንክድም በሚሉበት ሰዓት ላይ በእነሱም በቤቶቻቸው በልጆቻቸው ላይ እየደረሰ ስላለው ነገር በእውነት ይሄንን የምትሰሙ የኢትዮጵያ ቤተክርስቲያን አገልጋዮች በጠቅላላ የጸሎት አገልጋይ የምልጃ አገልጋይ በጠቅላላ ስለነዚህ ወገኖች በመሰዊያ ፊት በእግዚአብሔር ፊት እንድናቀርብ እግዚአብሔር ፍትህን እንዲያመጣ በእውነት በብዙ እየተገፉ አለ። ይሄንን ነገር ለማወቅና ይሄን ሸክም ለመጋራት እኛ ጋር መድረስ የለበትም። ልክ ነው። በተለያየ ነገር ውስጥ እያለፈን አለ። ግን ደግሞ አሁን ይሄንን ነገር እየሰማን አለን። ብዙ አገልጋዮች እየሄዱ በየተበተኑበት ባሉበት በስደት ውስጥ እየሄዱ እያገለገሏቸው አሉ። ስለዚህ ይሄንን ሸክማቸውን ነው ለኛም እያጋሩን ያሉት። ዜና ህልፈት የመሰረተ ክርስቶስ ቤተክርስቲያን ቀደምት አባት የነበሩና ከሚስዮናውያኑ በመቀጠልም የቤተክርስቲያኗ የመጀመሪያው ዋና ጸሐፊ ሆነው ያገለገሉት ፓስተር ጋሽ ሸምሱዲን አብዶ ማረፋቸው ተገለጸ። በአገልግሎታቸው ለቤተክርስቲያን የተለየ አስተዋጽኦ ያበረከቱትን አገልጋይ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ለወዳጆቻቸውና ለመላው የመሰረተ ክርስቶስ ቤተክርስቲያን ማህበረሰብ ጄኤምኤም ቴሌቪዥን መጽናናትን ይመኛል። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀን ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀን ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳስበዋል። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀን ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጃንሲታ አንጎበሴ ዙማ በሰጡት መግለጫ ይህ ቀን ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትናንት ሐሙስ ሰኔ 18 ቀን ባወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠብቃል ተብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጽም እንደሚችል ያለውን ስጋት ገልጾ በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲል በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። መረጃው የቢቢሲ ነው። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የሚዲያ አካላት በሚዲያ ፖሊሲና በቀጣይ አቅጣጫዎች ዙሪያ ውይይት ተካሄደ። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን 10ኛ ዓመት የምስረታ በዓልና መልካም ወጣት ደማስቆ 2018 ዓ.ም መክፈቻ ፕሮግራም በተመለከተ ጋዜጣዊ መግለጫ ተሰጠ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁት ዳንኤል አንተነህ፣ ነጻነቱ አቁማና የአብስራ ሳሙኤል በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።